ሶሊ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ። ዛሬ በዚህ ቪዲዮ ከክርስትና እምነት መካከል መሰረት የሆኑ አምስቱ ሶላዎች መካከል አንደኛውን ሶላ ማለትም ሶሊ ዲዮ ግሎሪያ ወይም ደግሞ ክብር ለእግዚአብሔር ብቻ የሚለውን በዛሬው ቪዲዮችን የምንመለከት ይሆናል። እንግዲህ ቀደም ሲል እነዚህ የተቀሩትን ሶስቱን ሶላዎችን እንዳነሳውላችሁ እምነት ብቻ፣ መጽሐፍ ቅዱስ ብቻ እና ክብር ለእግዚአብሔር ብቻ የሚሉትን አስተምሮች እንዳነሳውላችሁ አራተኛው ደግሞ ሶሊ ዲዮ ግሎሪያ ወይም ደግሞ ክብር ለእግዚአብሔር ብቻ የሚል ነው። አንድ ሶላ ይቀራል ወይም ደግሞ ጸጋ ብቻ የሚለው ይቀራል። እንደ እግዚአብሔር ፍቃድ በቀጣይ ቪዲዮ እሱን የማቀርብላችሁ ይሆናል። ይሄኛው ዛሬ የማቀርብላችሁ ሶሊ ዲዮ ግሎሪያ በጣም መሰረታዊ የሆነና ብዙ ሰዎች ሚስ አንደርስታንድ የሚያደርጉት ትምህርት ነው። ሶሊ ዲዮ ግሎሪያን እንደ ከዚህ በፊቱ ምን ማለት እንደሆነና ምን ማለት እንዳይደለ ሰዎች የተለያየ ሚስ አንደርስታንድ የሚያደርጉበት ነገር ስላለ ጥርት ባለ መንገድ የምናስቀምጥ ይሆናል። ወደ ዝርዝሩ ቪዲዮ ከማለፋችን በፊት ሰብስክራይብ እያደረጋችሁ ይህም ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ፣ ሼር ማንኛውም ደግሞ ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮመንት ላይ ሴክሽን ላይ እንድታስቀምጡልን በጌታ ፍቅር ጠይቃችኋለሁ። ወደ ዛሬው ሀሳባችን እንመለስ። ሶሊ ዲዮ ግሎሪያ በግሪኩ ይሄ ሶሊ ዲዮ ግሎሪያ ማለት ክብር ለእግዚአብሔር ብቻ ማለት ነው። ወይም ደግሞ ግሎሪ ቱ ጋድ አለውን በእንግሊዝኛው ማለት ነው። አማርኛው ግልጽ ነው፣ ክብር ለእግዚአብሔር ብቻ። ከዚህ በፊትም እንዳነሳ ነው እነዚህ የትምህርቱ መጠሪያ ስሞች ናቸው ወይም ደግሞ የትምህርቱ ታይትሎች ናቸው እንጂ ዲፋይኔሽኖች አይደሉም። ምክንያቱም ዲቴይል ስንገባበት የምናገኘው እና ትምህርቱን ከላይ ርዕሱን አይተን የምናገኘው ትርጓሜ ተመሳሳይ ስላልሆነ ማለት ነው። ብዙ ሰዎች ክብር ለእግዚአብሔር ብቻ ሲባል ቶሎ ወደ አይምሯቸው የሚመጣው ሮሜል ያለው ጥቅስ ነው። ክብር ለሚገባው ክብር ስጡ ይላል። እናንተ ግን ክብር ለሚገባው ክብር አትሰጡም የሚሉ ክሶችን ማንሳት ነው የሚቀድማቸው። ስለዚህ ትክክለኛውን የሆነውን ትርጓሜ የምንመለከት ይሆናል። ክብር ለእግዚአብሔር ብቻ ማለት በስነ ፍጥረት ውስጥ ሆነ በነገረ ድነት ውስጥ የሚገባው ላይክ በስነ ፍጥረትን ተመልክተን እንደዚሁም ደግሞ ድነትን ተመልክተን ድነት ስንል ሳሊቬሽናችን መዳናችን ተመልክተን ክብር ልንሰጠው የሚገባው ክብሩን ደግሞ ብቻውን ሊወስድ የሚገባው እግዚአብሔር ነው እያልን ነው። ይህንን ክብር ደግሞ ከእግዚአብሔር እኩል ሊወስድ ከሱ እኩል ሊወስድ ኦር ሊሻማ ኦር ሊጋራ ለእግዚአብሔርና ለእገሌ የምንለው ሳይሆን እግዚአብሔር ብቻውን ክብሩን መውሰድ ያለበት ነገር ነው ያልነው። ይህ ስንል ግን በሌላ ጉዳይ ላይ ክብሩን እግዚአብሔር መውሰድ የለበትም እያልን አይደለም። በዋናነት ግን ነገረ ድነትን ስናስብ እንደዚሁም ደግሞ ስነ ፍጥረትን ስናስብ በስነ ፍጥረት ዙሪያ ማለት ነው ላይክ በአፈጣጠር ዙሪያ ስናስብ ክብሩን ሊወስድ የሚገባው እግዚአብሔር ብቻ ነው እያልን ነው። ለምሳሌ ይህን ቪዲዮ በምታዩበት በየትኛውም ሰዓት ላይ እስኪ ቀና ብላችሁ ሰማያትን ተመልከቱ። ከዛ ስልካችሁን አውጡና ደግሞ ስለ ጋላክሲዎች ኦር ስለ ሰማያት ስለ ከዋክብት ምናምን ያሉትን ዜናዎች አውጡና ተመልከቱ። ስለ ከዋክብት፣ ስለ ፀሐይ፣ ስለ ምድር፣ የምድር ኪሎ፣ ከምድር በታች ስላሉ ነገሮች፣ ውሃ ውስጥ ስላሉ ነገሮች፣ ሰዎች ስላልደረሱባቸው ነገሮች፣ በሮኬት ሄድን ብለው ኦር በሌላ ፕላኔት ላይ ወጣን ብለው ሄደው እዛ ቀርጸው የሚያሳዩትን ነገሮች ስልካችሁን አውጡና ቼክ አድርጉ። እነዚህን ሁሉ ነገሮችን ስንመለከት አያችሁ የእግዚአብሔርን የእጆቹን ስራ አይተን ነው የምናመሰግነው። ስለዚህ ለምሳሌ አንድ መልክዓ ምድርን ስንመለከት ወይም ደግሞ አንድ በጣም የሚያምር የመሬት አቀማመጥ ብንመለከት ተራራማ ሊሆን ይችላል ኦር ፏፏቴ ሰምቲንግ ብቻ በጣም የሚያምር የመሬት አቀማመጥን ስንመለከት ያንን ተመልክተን ክብር ለእግዚአብሔር ይሁን ነው እንጂ የምንለው ይህን እኮ የፈጠረው ሰንበዲ ነው ስለዚህ ክብር የሚገባው ለእገሌ ነው አንልም። አያችሁ ስነ ፍጥረትን ስንመለከት የፍጥረት ሁሉ ባለቤት የሆነው የፍጥረት ሁሉ ጌታ የሆነው እግዚአብሔር ስለሆነ የእሱን የእጆቹን ስራ ስናደንቅ ወይም ደግሞ ክብሩን ልንሰጠው የሚገባው ለራሱ ለእግዚአብሔር ነው ማለት ነው። ደግሞ በደህንነታችን ዙሪያ ወይም ደግሞ ሳሊቬሽን ብለን በምንጠራው ዙሪያ በደህንነታችንን ስናስብ ከዚህ በፊት እንግዲህ እንዳነሳ ነው እምነት ብቻ ብለን እንዳነሳ ነው ሰው የሚድነው ጸጋውን በእምነት በመቀበል ብቻ ነው ብለን የሰዎች የሚድኑት በእግዚአብሔር ጸጋ ያንን ጸጋ ደግሞ በእምነት በመቀበል ብቻ ነው እያልን ስናወራ ጌታችን ኢየሱስ ክርስቶስ ቀራንዮ ላይ በሰራልን ስራ መስቀል ላይ በሞተልን እኛ ኃጢአታችን ተወግዷል። ስለዚህ የእግዚአብሔር ልጆች ሆነናል፣ ዳግም ተወልደናል፣ ከማይጠፋው ዘር ሆነናል እያልን ካወራን በኋላ በዚህ ዙሪያ ሌላ ክብሩን ከእግዚአብሔር እኩል ሊወስድ የሚገባ ማንም የለም። ሁላችሁም መዳናችሁን ቆም ብላችሁ አስቡት። ላይክ አሁን እናንተ የዳናችሁት እኔንም ጨምሮ እኔ የዳንኩት በእኔ መልካም ስራ አይደለም፣ ወይም ደግሞ በእኔ በጎ ስራ አይደለም። እኔ የምጥር ሰው ኦር የምሰራ ሰው ስለሆንኩ ወይ ከሰው የተሻለ ኳሊቲ ስላለኝ ሳይሆን እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ላይ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በነበረን ጊዜ ከክርስቶስ ጋር ሕይወትን ሰጠ ስለሚል እኛም ሙታኖችን ሕይወትን የዘራብን እሱ ስለሆነ
ልክ መዳናችንን ወደ ህይወት መምጣታችን የእግዚአብሔር ልጆች መባላችንን ካሰብን በኋላ ክብሩን ልንሰጥ የሚገባው ለእግዚአብሔር ብቻ ነው ማለት ነው። ከሱ ጋር ሊጋራው የሚችል ወይም ደግሞ የሚገባው የሚችል ብቻ አይደለም ሊጋራ የሚገባው ይሄ ለምንሰጠው ክብር ለእግዚአብሔር የምናስገባውን ክብር ከሱ ጋር ሊጋራ የሚችል የሚገባው ማንም የለም። ብቻውን ክብር መውሰድ የሚገባው እግዚአብሔር ብቻ ነው እያልን ነው። ተርጓሚያችን ይህን ይመስላል ማለት ነው። ይሄ ከአምስቱ ሶሎዎች መካከል አንደኛው የሆነ ክብር ለእግዚአብሔር ብቻ የሚለው የሁሉም ሶሎዎች መጠቅለያ ይመስላል። ምክንያቱም አንድ ሰው ክብር ለእግዚአብሔር ብቻ የሚለውን ዲፋይኔሽን የማይቀበል ከሆነ ወይም ደግሞ ይህን አስተምሮ የማይቀበል ከሆነ ባይ ዲፎልት የተቀሩትን አራቱን ሶላዎችን እየተቃወመ ነው ማለት ነው። እንዴት እንደሆነ ላስረዳችሁ። ለምሳሌ ሰው የሚድነው በእግዚአብሔር ጸጋ ብቻ ነው የሚል አንድ ትምህርት አለ። ያ ማለት ሶላስ ግራሻ ወይም ደግሞ ጸጋ ብቻ ማለት ነው። አንድ ሰው ጸጋ ብቻን የሚቀበል ከሆነ በክብር ለእግዚአብሔር ብቻ የሚለው ወይም ደግሞ ሰው የሚድነው በእግዚአብሔር ጸጋ ስለሆነ የዳንበትን ጸጋ ነው ማመስገን ያለብን። ያ ማለት እግዚአብሔር ነው ማመስገን ያለብን። ክብር ልንሰጥ የሚገባው በእግዚአብሔር ጸጋ ነው ማለት ነው። ሌላ መንገድ የለም የዳንበት። አሁን ሁለተኛው ሶላ ደግሞ አለ ወይም ደግሞ ሶላ ፊዴ ወይም ደግሞ ፌዝ አለውን እምነት ብቻ ደግሞ አለ። ሰው የሚድነው ይህን የእግዚአብሔርን ጸጋ በእምነት በመቀበል ብቻ ነው። አንድ ሰው የእግዚአብሔርን ጸጋ በእምነት ብቻ ሳይሆን ሌላም ነገሮችን ጨምሮ የሚቀበል ከሆነ ወይም ደግሞ እምነት ብቻ ሳይሆን እምነትና ስራ እምነት ከስራ ጋር ያለን ሌላ የምናብራራው ነገር ካለ የእግዚአብሔር ጸጋ ላይክ እኛ አመንን ከዛ በኋላ እኛም ደግሞ ድርሻ አለን እያለን ነው። ስለዚህ አንድ ሰው ክብር ለእግዚአብሔር ብቻ የሚለውን ትምህርት ሲቀበል እነዚህ አራቱን የተቀሩትን ሶሎዎችን እንደ መጠቅለያ ነገር እያነሳው ነው ማለት ነው። ወይም እነዚህ አራቱ ሶሎዎች እንደ መጠቅለያ ሆነው በዚህ በክብር ለእግዚአብሔር ብቻ በሚለው ትምህርት ውስጥ አለ። ሰው የዳነው ጸጋውን በእምነት በመቀበል ብቻ እንደሆነ ስናምን የዳነው በእግዚአብሔር ጸጋ ብቻ እንደሆነ እናምናለን ማለት ነው። ያ ማለት ደግሞ ክብሩን እንድንሰጥ የሚያስገድደን ለእግዚአብሔር ብቻ ነው። እግዚአብሔር አድኖኝ ክብሩን እንግዲህ ለሌላ አልሰጥም። ሁለቱንም ሶሎዎች እንቀበላለን። ሶላስ ክርስቶስ የሚለውንም እንደዚሁም ደግሞ ሶላስ ስክሪፕቹራ የሚለውንም ሁለቱንም ስንመለከት ሁለቱንም የሚቀበል ሰው ማለት በአጠቃላይ እነዚህ አራቱን ትምህርቶች የሚቀበል ሰው ሶሊ ዲዮ ግሎሪዮን ይቀበላል ማለት ነው። በተዘዋዋሪ ደግሞ አንድ ሰው ይሄ ክብር ለእግዚአብሔር ብቻ የሚለውን የማይቀበል ከሆነ እነዚህ አራቱን ሶሎዎችን ሪጀክት እያደረገ ነው ወይም ደግሞ አልቀበልም እያለ ነው። ምክንያቱም ከመጀመሪያው ጀምረን ስናነሳ ሰው የሚድነው ጸጋውን በእምነት እንደሆነ አንድ ሰው የሚያምን ከሆነ ክብር ለእግዚአብሔርን ብቻ ይቀበላል እንዳለው ሁሉ አንድ ሰው ክብር ለእግዚአብሔር ብቻ ነው የማይቀበል ከሆነ ሰው የሚድነው ጸጋውን በእምነት በመቀበል ብቻ አይደለም ብሎ እያሰበ ነው ማለት ነው። ወይም ደግሞ እያመነ ነው ማለት ነው። በተጨማሪ የእሱ እምነትና ስራ ወይም ደግሞ እምነቱ ከሌላ ነገር ጋር ተደባልቆ እንዳዳነው የሚያስብ ነው ማለት ነው። በተጨማሪም ሶላስ ክርስቶስ ላይ ደግሞ ስንመጣ ክርስቶስ ኢየሱስ መስቀል የሰራልን የቤዛዎት ስራ በቂ አይደለም፣ እሱ የሰራልኝ ግማሽ መንገድ አለ፣ እኔ ደግሞ ግማሽ መንገድ እሄዳለሁ እያለ ነው። ማለት አንድ ሰው ክብር ለእግዚአብሔርን ብቻ አልቀበልም ካለ። እንደዚሁም ደግሞ መጽሐፍ ቅዱስን ብቻ ደግሞ ስንመለከት የማይሳሳተው የእግዚአብሔር እስትንፋሰ መለኮት የሆነው ትልቁ የበላይ ባለስልጣን መጽሐፍ ቅዱስ ብቻ አይደለም እያለ ነው። አንድ ሰው ክብር ለእግዚአብሔርን ብቻ የሚለውን ትምህርት የማይቀበል ከሆነ ማለት ነው። ስለዚህ አንድ ሰው ሶሊ ዲዮ ግሎሪዮ የሚለውን ትምህርት ሲቀበል ባይ ዲፎልት አራቱንም በውስጥ አዋቂነት እየተቀበለ ነው። ትክክለኛው ትርጉሙ ከገባው ማለት ነው። ሶሊ ዲዮ ግሎሪዮን ደግሞ የማይቀበል ከሆነ አራቱን እየተቀበለ አይደለም ማለት ነው። ወይም ደግሞ የተቀሩትን አራቱን ሶላዎችን አይቀበልም ማለት ነው። በደንብ ግን አንድ መሰመር ያለበት ነገር አለ። አንድ ሰው ሶሊ ዲዮ ግሎሪዮ ሲል ወይም ደግሞ ክብር ለእግዚአብሔር ብቻ ብሎ ሲያወራ እኛ የወንጌላዊ አማኞች ይህን አስተምሮ ስናነሳ በስነ ፍጥረት ውስጥ ፕላስ ደግሞ በድነት ውስጥ ክብሩን ሊወስድ የሚገባው ብቻውን ይህን ክብር የራሱን ሊያደርግ የሚገባው እግዚአብሔር ነው እያለ ነው። ምክንያቱም ከሱ ጋር ተማክሮ ሰማያትን የፈጠረ የለም። እግዚአብሔር ሰማያትን ሲፈጥር አሁን የሚታዩትን ኦር ማይታዩትንም ሁሉንም አጥናፈ ዓለማትን ሲፈጥር ከማንም ጋር ተማክሮ የለም። እግዚአብሔር እነዚህ ነገሮችን የፈጠረው ብቻውን የፈጠረው። እነዚህ ነገሮችን አይተን ደግሞ ስናደንቅ ሊደነቅ የሚገባው ራሱ እግዚአብሔር ነው ማለት ነው። መዳናችንንም ስናስብ በተመሳሳይ መልኩ ራሱ ነው ወዶ ፈቅዶ አንድያ ልጁን ልኮ አንድያ ልጁ ለእኛ ራሱን አሳልፎ ሰጥቶ በመስቀል የሞተልን ራሱ ፈልጎ ነው እንጂ ማንም አስገዶት አይደለም። ፍቅር ግድ ብሎት ነው። ስለዚህ እሱ ራሱ ወዶን መጥቶ ሞተልን፣ አዳነን፣ ልጆቹ አደረገን እንጂ ማናችንም አስገደው ኦር የሆነ ኃይል አስገዶት አይደለም። የሆነ ኃይል አስገዶት ቢሆን ኖሮማ ወይም ደግሞ አንድ ስም የተሰጠው የሆነ አካል አስገዶት ቢሆን ለዛም አካል ክብር ይገባዋል ማለት ምስጋናችን ይገባዋል። ነገር ግን እንደዛ አይደለም። ድነታችን
ብቻውን የቆመው ኢየሱስ ክርስቶስ ላይ ነው። ማለት እሱ መጥቶ ስለሞተልን ነው። አባት ስለፈቀደ፣ አብ ስለፈቀደ ማለት እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ስለፈቀደ መዳን ችለናል ማለት ነው። ስለዚህ ሁለቱን ነገሮችን ስናስብ ድነታችንን ነገረ ስነ ፍጥረትን ደግሞ ስናስብ ክብር የሚገባው ለእግዚአብሔር ብቻ ነው ማለት ነው። እስቲ ከመጽሐፍ ቅዱስ አንዳንድ ጥቅሶችን እያነሳ እንመልከት። መዝሙረኛው መዝሙር 119 ቁጥር 1 ላይ እንደዚህ ይላል፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጆቹን ስራ ያወራሉ። ሰማያት አሁን የምናያቸው ሰማያት በሙሉ የእግዚአብሔርን ክብር ይናገራሉ። የእጆቹም ስራ ደግሞ የሰማያት ጠፍርም ደግሞ የእጆቹን ስራ ያወራሉ። አንድ ሰው ማለት እግዚአብሔር የለም ብሎ ራሱ የሚያምን ሰው ቀና ብሎ ሰማይን ተመልክቶ ወይም ደግሞ ፍጥረታትን ተመልክቶ እነዚህን ማን ፈጠራቸው ቢባል በስም እግዚአብሔር ብሎ ላይጠራ ይችላል እንጂ የሆነ ኃይል አለ ብሎ ይናገራሉ። እኛ ወንጌላዊ አማኞች ደግሞ ያ ኃይል እግዚአብሔር ይባላል። ማለት ኃይል ብቻ አይደለም። ላይክ ሌሎች እንደሚሉት ኤቲስቶች እግዚአብሔር የለም ብለው ግን ይሄ ዓለም በየሆነ ኃይል ተፈጠረ እንደሚሉት እግዚአብሔር ኃይል ብቻ እንዳይደለ ብናምንም ስነ ፍጥረትን ስንመለከት ሰማያትን ስንመለከት የእግዚአብሔርን የእጆቹ ስራ የሚያወሩ ናቸው። መዝሙረኛውም እሱን ነው የሚነግረን። መዝሙር 79 ቁጥር 9 ላይም ጨምረን መመልከት እንችላለን። እንደዚህ ይላል፣ አምላካችንና መድኃኒታችን ሆይ እርዳን፣ ስለ ስምህም ክብር አቤቱ ታደገን፣ ስለ ስምህም ኃጢአታችንን አስተሰርይልን። ስለ ስምህም ክብር እግዚአብሔር የሚያደርጋቸው ነገሮችን ሁሉ የሚያደርገው ስለ ስሙ ክብር እንጂ በሱ ፋንታ ሌላ እንዲወደስ አይደለም። እግዚአብሔር ቀናተኛ አምላክ ነው። ክብሩን ለሌላ የሚሰጥ አምላክ አይደለም። መዝሙር ላይ ያሉትን ሀሳቦች ከተመለከተን ኢሳይያስ ምዕራፍ 42 ቁጥር 8 ላይ እንደዚሁም ከመዝሙር ደግሞ ሳንወጣ መዝሙር 115 ቁጥር 1 ያለውን ሀሳብ መመልከት እንችላለን። ኢሳይያስ ምዕራፍ 42 አለፍ አለፍ ከሁሉም ክፍሎች ለማንሳት ኢሳይያስ ምዕራፍ 42 ቁጥር 8 እንደዚህ ይላል፣ እኔ እግዚአብሔር ነኝ፣ ስሜም ይሄ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። አያቸው መዝሙር 79 የተመለከት ነው። ስለ ስምህም ክብር እንደዚህ ያደርግልን የሚል የዳዊትን ንግግር ነው የምንመለከተው ከመዝሙረኛው የምንመለከተው። ኢሳይያስ ላይ ደግሞ እግዚአብሔር ሲናገር እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። አያቸው እግዚአብሔር ክብሩ ለሌላ ምስጋናውንም ደግሞ ለተቀረጹ ምስሎች የሚሰጥ አይደለም። ስለዚህ ክብር የሚገባው ለእግዚአብሔር ብቻ ነው። ያ ማለት ሌሎችን አናክብር ማለት አይደለም። ወደ ኋላ እመጣበታለሁ። ኤፌሶን ምዕራፍ 1 ቁጥር 6ም ከብሉይ ኪዳን ደግሞ ሳንወጣ እዛው ትንቢተ ኢሳይያስ ምዕራፍ 48 ቁጥር 11ም መመልከት እንችላለን። ሁለቱንም ላምባቸው። ኤፌሶን ምዕራፍ 1 ቁጥር 6 እንደዚህ ይላል፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። እያንዳንዱን ቃላቶች በደንብ ተመልክቷቸው። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ። ኤፌሶን ምዕራፍ 1 ስንመለከት እንደዚህ ከቁጥር 3 ጀምሮ እንደዚህ ነው የሚለው፣ ላይክ ሰላምታ ካቀረበላቸው በኋላ ዓለም ሳይፈጠር በፊቱ ቅዱሳን ነውር የለም በፍቅር እንሆን ዘንድ በክርስቶስ መረጠን እያለ ስለመመረጣችን ያነሳና ቁጥር 6 ላይ ግን እግዚአብሔር ለምን ይህን አደረገ፣ ላይክ ለምን መረጠን፣ ለምን አዳነን፣ ሊያድነን መጣ ምናምን የሚሉትን ነገሮችን ስንመለከት የጸጋው ክብር ይመሰገን ዘንድ። ስለዚህ ድነታችንን ስናስብ በድነታችን ዙሪያ ክብሩን ሊወስድ የሚገባው እግዚአብሔር ብቻ ነው ማለት ነው። እንደዚሁም ክብሩ ለሌላ የሚሰጥ አምላክ አይደለም። እንደዚሁም ደግሞ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ያለ አንድ ሀሳብ አለ። እንደዚህ ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማንኛውም ነገር ብታደርጉ ሁሉንም ለእግዚአብሔር ክብር አድርጉ። ያችሁ የምትበሉም ቢሆን የምትጠጡ የምትለብሱም ዋቴቨር የምታደርጉትን ሁሉ የምታደርጉ ከሆነ የምታደርጓቸውን ነገሮች በሙሉ ለእግዚአብሔር ክብር አድርጉት። ስለዚህ ክብር የሚገባው በህይወታችን ላይ ለእግዚአብሔር ብቻ ነው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 እንደዚህ ይላል፣ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋናና ክብር እስከ ዘላለም ድረስ ይሁንለት አሜን። አሁን እነዚህን ሁሉ የመጽሐፍ ቅዱስ ክፍሎችን ስንመለከት እንደዚሁም ራእይ ምዕራፍ 4 ከቁጥር 10 ጀምሮ ያሉትን ሀሳቦችን ስንመለከት በምድርም ሆነ በሰማይ ክብር የሚገባው ለእግዚአብሔር ብቻ ነው እያለ ነው። ግን መጀመሪያ ላይ ያልኳችሁን ተረጓሜ መርሳት የለባችሁም። እኛ እንደ አንድ ክርስቲያን ወይም ደግሞ እንደ አንድ ወንጌላዊ አማኝ ከምን እንደዳንን ከየት እንደዳንን እግዚአብሔር ደግሞ አድኖ ወዴት እናስገባን ስናስብ ክብር ልንሰጥ የሚገባው ለእግዚአብሔር ብቻ እንደሆነ መረዳት መገንዘብ እንችላለን። መጽሐፍ ቅዱስም ደግሞ ይህንን ያስመለክተናል። ሶሊ ዲዮ ግሎሪዮ ወይም ደግሞ ክብር ለእግዚአብሔር ብቻ ምን ማለት አይደለም። ሁለት ነገሮችን ላንሳ። አንደኛ ክብር ለእግዚአብሔር ብቻ ስንል ክብር ለሚገባው ክብር አትስጡ ማለት አይደለም። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣
ሮሜ ምዕራፍ 13 ላይ ከቁጥር 7 ሲናገር እንደዚህ ይላል፣ ለሁሉም የሚገባውን አስረክቡ፣ ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥ፣ መፈራት ለሚገባው መፈራት፣ ክብር ለሚገባው ክብር ስጡ። አንድ ሰው ወይም ደግሞ እኛ ወንጌላዊ አማኞች ክብር ለእግዚአብሔር ብቻ ብለን ስናስብ ክብር ሌሎቹ አይገባቸው ወይም ደግሞ ለምሳሌ ቤተሰቦቻችንን ማክበር፣ መሪዎቻችንን ማክበር፣ ታላላቆቻችንን ማክበር አይገባም እያልን አይደለም። መንግስታት ሊከበሩ ኦር ሊፈሩ አይገባም እያልን አይደለም። ምክንያቱም መጽሐፍ ቅዱስ ሲነግረን ለሁሉም እንደሚገባው አድርጉ ስለሚል ማለት ነው። ግን ቅድም እንዳልኳችሁ ድነታችንን ስናስብ፣ ሰማያትን ስናስብ፣ ፍጥረትን ስናስብ፣ የተደረገልንን ነገር ስናስብ ልናመሰግን የሚገባው ይህም ደግሞ ምስጋናችን ብቻውን ሊቀበል የሚገባው እግዚአብሔር ብቻ ነው ያልነው። ሶሊ ዴኦ ግሎሪያ ትምህርቱ ይሄን ይመስላል። በዚህ ቪዲዮ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ስር አስቀምጡልኝ። ለሁላችሁም እንግዲህ እግዚአብሔር እንደረዳኝ መጠን መልስላችሁ ይሆናል። ይሄ ቪዲዮ በድጋሚ ለብዙዎች እንዲደርስ እናንተ ከተማራችሁበት ሼር ማድረግ እንዳትረሱ። ቪዲዮን ላይክ ካላደረጋችሁ ደግሞ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ።